ሰላም እንዴት ናችሁ? ዛሬ በፂ ቻናል ላይ ተገኝተናል። እንግዲህ አብዛኞቻችሁ ታቁኛላችሁ ብዬ አስባለሁ። ብዙም ራሴ ማስተዋወቅ አይጠበቅብኝም። ፍሬዘር ነኝ። በሪሌሽንሺፕ እና አንዳንድ በወጣትነት ጉዳዮች ላይ አድቫይስ የምሰጥ ታላቅ ወንድማችሁ ነኝ። እንግዲህ ዛሬ ከተወዳጇ ከፂ ጋር ተገኝተናል። በቃ ካላወራህ ብላ ጎትታ ይዘኝ መጣችሁ። ለእናንተ ለውድ ቤተሰቦቼ እንደዚህ አይነት ሰው ሊያመልጣችሁ አይገባም ብዬ ስላሰብኩ ነው ዛሬ ጋበዝኩላችሁ። እንዴት ናችሁ? ሁላችሁም ፂ ነኝ። ዛሬ የምናወራቸው ጉዳዮች ለእናንተ ይጠቅማል ብዬ ስላሰብኩኝ እስከ መጨረሻ ድረስ ብትከታተሉን አሪፍ ነው። እንዴት ነህ? ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጓት፣ አበረታቷት። በጣም ጥሩ ነገር ታቀርብላችኋለች። አምናታለሁ። በጣም ስለማምናት ሰብስክራይብ አድርጉ። ላይክ ያላደረጋችሁ ሰዎች ደግሞ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ቪዲዮውን ተወዱታላችሁ፣ ደግሞም ከወደዳችሁት ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። ቀጥታ ወደ ሀሳባችን እናልፋለን። ስለምንድን ነው እንድናወራ የጋበዝሽ? ዛሬ እንግዲህ እንድናወራ የጋበዝኩ ስለ ላቭ ኤንድ ሪስፔክት ነው። ያ ማለት ስለ ራስን መውደድ ኦር ደግሞ ስለ መውደድ እና ሪስፔክት ወይም ራስን ለማክበር ነው እና እንዴት ታየዋለህ እስቲ? ኦኬ፣ ሪስፔክት እና ላቭ ፍቅርና ራስን መውደድና ራስን ማክበር። ኦኬ ወዳጆች፣ በዚህ ምድር ላይ ስንቶቻችሁ ናችሁ እስቲ ራሳችሁ የምትወዱት? ስንቶቻችሁ ናችሁ ለራሳችሁ ክብር ያላችሁ? ስንቶቻችሁ ናችሁ በምትንቀሳቀሱበት በህይወት መስመር ውስጥ ሁሉ ሰዎች ለእናንተ ያመላቸውን አመለካከት ተገንዝባችሁ የምትንቀሳቀሱት? ዛሬ በጣም ብዙዎቻችሁ በነገሮች ላይ በጣም ብዙ ሰዎች አስተውለሽ ከሆነ ራሳቸውን ካለመውደድ ይሁን ለራሳቸው ካላቸው ይሄ ያነሰ ግምት የተነሳ ሊሆን ይችላል ለህይወታቸው አንዳንዶች ቫልዩ አይሰጡም። አንዳንዶች ራሳቸው የሚጎዳ ስፍራ ያስቀምጣሉ። አንዳንዶች በሰዎች ዘንድ የማይሆን ግምት ውስጥ የሚከታቸው ስፍራ ራሳቸውን ያደርጋሉ። ዛሬ ግን የምንነጋገረው ራስን በመውደድ ውስጥ በነገራችን ላይ ራስን መውደድና ራስ ወዳድነት ትንሽ ሚለያይ ይመስለኛል። አንዳንዶች አሁን ስለ ራስን መውደድ አንስተን ስናወራ ራስ ወዳድ ከመሆን አንጻር አድርገን የሚያስቡበት ጊዜ ነው። እውነት ነው። በእርግጥ አንዳንድ ጊዜ ራስ መውደድ መሆን በዚህ ጊዜ ጥሩ ነው። ዘመኑም ከፋ ስላለ ያው እኛ ራስ ወዳድ መሆንን ባንመክርም ግን አንዳንድ ቦታዎች ራስ ወዳድ እንድትሆን ሊያስገድዶች ይችላል። ግን አንቺ ከጠየቅሽኝ ጥያቄዎች አንጻር ራስን መውደድ ማለት ቅድም እንደተናገርኩት ለራስ ያለ ከፍ ያለ ግምት፣ ራስን ማክበር፣ የሚጎዱን ስፍራ ራሳችን አለማስቀመጥ፣ ለራሳችን የምንሰጠው ትልቅ ግምት ነው በአጭር ቋንቋ ስናገረው ማለት ነው። እና ራስን መውደድ በምን ይገለጻል የሚል ጥያቄ ሜቢ ከተነሳ ራስን መውደድ የሚጀምረው መጀመሪያ ራስ ላይ ፎከስ በማድረግ ነው። ከብዙ ነገር አንጻር እኔ ያው ትንሽ አንዳንድ ነገሮች ላይ ጎበዝ አይደለሁም እውነት ለመናገር፣ ግን ራስን መውደድ የሚጀምረው ከራስ ነው ካልን የውስጥ ሰላምን ከመፈለግ አንጻር፣ ለምሳሌ አንዳንዶች ከምድራዊ ጥቅም አንጻርም ሊሆን ይችላል። አንዳንዴ ከሚገኘው ምድራዊ ነገር አንጻር የውስጥ ሰላማቸውን ሁሉ አንዳንድ ሰዎች የሚጎዱበት ጊዜ አለና ያጋጥመኛል። ብዙ ሰዎችንም ሳወራ ራሴን ላጠፋ ነው፣ ህይወት ደብሮኛል፣ ህይወት አስጠልቶኛል፣ ከፍቶኛል ምናምን ይሉኛልና ምንድን ያጋጠማችሁ? ለምንድን እንደዚህ ሆንሽ? ምንድን ነው? በቃ ማንም ሰው እኔን አይወደኝም፣ ሰዎች እኔ እንደ ጥፋተኛ ነው የሚያዩኝ። ያ ብቻ አይደለም፣ እኔ ማስባቸው ነገሮች አይሳኩልኝም፣ የሆነ ነገር ስጀምር ፌል ያደርገብኛል ብለው ብዙዎች በህይወት አጋጣሚ የሚያጋጥሟቸውን የህይወት ፌለሪቲዎች እያስነሱ ራሳቸው ምንም እንደሆኑ፣ የማይረቡ እንደሆኑ፣ የማይጠቅሙ እንደሆኑ አድርገው ይናገራሉ። ነገር ግን አንድ ነገር እኔ እርግጠኛ ነኝ፣ የሰው ልጅ በእግዚአብሔር መልክና አምሳል እስከተፈጠረ ድረስ ክቡር እና ህያው የሆነ ፍጡር እንደመሆኑ መጠን ራሱን መውደድና ራሱን ማክበር አለበት ብዬ አስባለሁ። ምንም ነገር ሲጀምር ራሳችሁን ከመውደድ ጀምሩ። ለራሳችሁ ጊዜ ስጡ። ለራሳችሁ ኢቭን አንዳንዴ በህይወታችሁ ላይ የምትወስኗቸው ውሳኔዎች ራሱ ይሄ ከሰው አንግል አንጻር ሳይሆን ከራሳችሁ ህይወት አንጻር ለህይወት ይጠቅመኛል፣ ያንጸኛል የሚለውን ጥያቄ አንስታችሁ ብትወስኑ መልካም ነው። እንዴት ታየዋለሽ ግን? እስቲ ራስን መውደድ ላንቺ ምንድን ነው ማለት? ያው ጠያቂ ብትሆኝም ግን እኔ ከአንቺ መስማት እፈልጋለሁ። ሁላችንም የየራሳችን የሆነ አገላለጽ አለን፣ ራስን ከመውደድ አንጻርና ራስን ከማክበር አንጻር። ራስን መውደድ ማለት ከምንም በላይ ራሳችንን መውደድ የምንጀምረው እንደኔ አመለካከት ራሳችንን ማክበር ስንጀምር ነው ብዬ ነው የማምነው። ራሳችንን ማክበር ስንጀምር ራሳችንን መውደድ እንጀምራለን ብዬ አስባለሁ። እና በዛሬ ጊዜ ላይ እንዴት ነው አንዳንድ ሰዎች ትክክለኛ ዴፊኒሽኑን ሳያውቁ ስትራግል እያደረጉ ስለሚገኙ አብዛኛው ወጣቶች ማለት ነውና አብዛኛው ጊዜ ራስን መውደድ ነው አብዛኞቻችን ብንጠይቅ ልናስቀድም የምንችለው ማለት ነው። ግን
ራሳችንን ከመውደዳችን በፊት ራሳችንን ልናከብር ይገባል ማለት ነው። ለዚህ ማሳያ ጓደኞቻችን፣ ቤተሰቦቻችን እንደዚሁም እህት ወንድሞቻችን ልናይ እንችላለን ማለት እነሱ እኛን ይወዱናል ላይክ በጣም ቤተሰቦቻችን ጓደኞቻችን ጋር የምናሳልፈው ጊዜ አለ በጣም ይወዱናል በጣም ከነሱ ጋር ጊዜ ልናሳልፍ እንችላለን የሆኑ ነገሮችን እናደርጋለን ነገር ግን እርስ በእርስ እንዴት ነው ሪስፔክት አንደራረግም ለማለት አንዳንዴ ባውንደሪዎቻችንን ስናልፍ ይታያል ገባክ አይደለ ሲያልፉ ይታያል አብዛኞቻችን ለምሳሌ ጓደኞቻችን ሲያልፉ እናያቸዋለን በቅርብ እንደ ምሳሌ ለመስጠት ያክል ማለት ነውና እንደዛ ሳይወዱን ቀርተው ሳይሆን ወይም ደግሞ እኛ ራሳችንን ሳንወድ ቀርተን ሳይሆን ግን ሪስፔክትን or ደግሞ ራስን ማክበር ካለ መረዳት የመጣ ነው ብዬ ስለማስብ ነው ስለዚህ ራሳችንን ስናከብር እንዴት ነው መሆን የሌለብን ነገር መስራት የሌለብን ነገር አንሰራም መዋል ከሌለብን ሰዎች ጋር አንውልም ማድረግ የሌለብን ነገሮች በሙሉ አናደርግም ማለት ነው ስለዚህ ለራሳችንን ስናከብር ለኛ የሚገቡን ነገሮች ይብን ከአለባበስ ጀምሮ ሊሆን ይችላል ጭንቅላታችንን ጥሩ ነገር ከመመገብ አንፃር ለምሳሌ መጽሐፍ ከማንበብ አንፃር ሊሆን ይችላል ሰዎችን እናገኝበት ጓደኛ ምናፈራበት አንፃር ማለት ነው ከነዚህም አንፃር ራሳችንን ልክ ስናከብር ነው ይሄንን ነገር ምናረጋው ማለት ነው ሶ እኔ እንደዛ ብዬ ነው መረዳው በጣም ልክ ነው እኔም አንዳንዴ ምን ያጋጥመኛል መሰለሽ አንዳንድ ሰዎች ለራሳቸው ያላቸው ግምት ከማነሱ የተነሳ ይመስለኛልና በተስፋ መቁረጥ ውስጥ በውድቀት ውስጥ የዚችን ዓለም ነገር ይሄ ሚኒንግለስ የሆነ ላይፍ ከመኖር አንፃር ሞር ቀደም እንዳልሽው ራስን ከመንከባከብ ይጀምራል አላልሽም እና ራሳቸውን ከመጉዳት አንፃር ራሱ አንዳንዶች ይንቀሳቀሳልና በዚህ አጋጣሚ ምናልባት ይሄን ቪዲዮ እየተከታተላችሁ የምትገኙ ተመልካቾቻችን እዚህ ምድር ላይ ለእናንተ ከፈጣሪ በታች ያላችሁት የመጀመሪያው ፐርሰን እናንተው ራሳችሁ ናችሁ ስለዚህ ራሳችሁን ወደዱ ኑሮ ቢሆን ባይሆን ቢሳካ ባይሳካ ማለት እዚህ ምድር ላይ የተጻፈልን እንኖራለን አብዛኞቻችን ያ ማለት ደግሞ በህይወት አጋጣሚ ደግሞ ስንኖር የራሳችን ምንወስናቸው ምርጫዎች አሉና በቻላችሁት አቅም ራሳችሁን የምትወዱ ከሆነ ራሳችሁን የሚጎዳ ስፍራና ለእናንተ የማይመጥን ቦታ ላይ አለመገኘት መቻል አለባችሁ እንደዛ የምታደርጉ ከሆነ ግን እርግጠኛ ነኝ እነግራችኋለሁ ምናልባት ዛሬ የምናልፍባቸው ህይወቶች ቀላል ሊሆኑ ይችላሉ ነገ ግን ሞር ስትራግል ይበዛዋል ስለዚህ በቻላችሁት አቅም ከዚህ ጋር ተባብረን እያልናችሁ ያለው ምንድነው ራሳችሁን አክብሩና ወደዱ እያልናችሁ ነው እጅግ በጣም ነው የምንወዳችሁ ሰብስክራይብ አድርጓታችሁ እንዲፋሚሊ እናም ሰብስክራይብ ያደረጋችሁ በዚህ በጨዋታችን መሃል ሰብስክራይብ ላይክ ሼር ያደረጋችሁ ይህን ቻናል ሰፖርት አድርጉት ወደ ሁለተኛው ሐሳቤ ሲገባ እንዴት ነው ራሳቸውን አንድን ሰው ለምሳሌ ተያያዥነት አለው ብዬ ስለማስብ ነው ገባካር ከሪሌሽንሺፕ ጋር ተመሳሳይ ነው ማለት ተያያዥነት አለው ብዬ አስባለሁ አንድን ሰው ራስን እየወደደ ሲመጣ ራሱን ያከበረ ሲመጣ ከማይሆን ሰው ጋር ሪሌሽንሺፕ አይጀምርም ገባካ አይደለ እንደዛ ብዬ ስለማምን ነው እና እንዴት ነው ያንን ነገር መገንባት የሚችሉት ወይም ያንን ነገር እንዴት ነው ራስን ማክበር እንዲሁም ራስን መውደድ እንዴት ሊገነባ ይችላል ብለህ ታስባለህ? ኦኬ በጣም ጥሩ ጥያቄ እንግዲህ ቅድም አንቺ ራስሽ እንደተናገርሽው ራስን መውደድ ራስን ከማክበር ይጀምራል ብለሽ ነበርና የትኛውም ሰው በዚህ ምድር ላይ ራሱን አክብሮ ራሱን ወዶ የተሻለ ሰው ሆኖ ለመኖር በመጀመሪያ ማድረግ አለበት ብዬ የማምነው በዚህ ምድር ላይ የተፈጠረበትን ዓላማ ማወቅ መቻል አለበት እዚህ ምድር ላይ ለምንድነው የምኖረው ማለት ተወለድን ኦኬ አደግን በላን ጠጣን አገባን ወለድን ከዛ ሞትን ይሄ ነው ወይ የህይወት ሚኒንግ አይደለም የሰው ልጅ እያንዳንዱ የሰው ልጅ ከናቱ ማህፀን ወጥቶ እስከሚሞትባት ቀን ድረስ የሚኖርበትን የህይወት መስመር የሚኖርበት የሆነ ዓላማ አለው ሶ የተፈጠርንለትን ዓላማ መጀመሪያ ማወቅ አለብን ብዬ አስባለሁ አይደል ጽዬ እንደ ተጨማሪ የምጨምረው ነገር ካለ እስቲ እኔ ያው እነዚህ ነገሮች ልናዳብር የምንችለው ራስን ማክበር እንዲሁም ራስን መውደድ ልናዳብር የምንችለው እንዴት ነው
መጥፎ ውሳኔዎችን ካለመወሰን መጀመር ነው። ለምሳሌ በዙሪያ ያለን ሰዎች መጥፎ ውሳኔዎችን እንድንወስን አንዳንዴ ሊገፉን ይችላሉ። ነገር ግን ሆነም ቀረም የሆነ ነገር የምናየው ይሆናል። ገባህ አይደል? መጥፎ ነገር ሲሆን በዙሪያ ያሉት ሰዎች በሙሉ የሆነ የሚገልጹት ነገር ይኖራል። ገባህ አይደል? የሆነ ውስጥ ይታወቃል። ጥሩ አካሄድ ላይ ካልሄድክ ውስጣችን ይታወቀናል ኦብቪየስሊ። እና እነዛን ነገሮች ካለማድረግ ለራስ ጊዜ ከመስጠት አንጻር ከራስ ጋር ያለን ቁርኝነት ገባህ አይደለ? ከራስ ጋር ጊዜ መስጠት ለራሳችን ጥሩ ነገሮችን ማድረግ መቻል ስንችል በቃ እና እነዚህ ነገሮች ምናልባት አንድ ስቴፕ የሆነ ራሳችንን እንድናከብርና ራሳችንን አክብረን ደግሞ ራሳችንን እንድንወድ ይረዳናል ብዬ አምናለሁኝ። በጣም የሚገርም ሀሳብ፣ በጣም ጥሩ ሀሳብ ነው። የነበረን ቆይታ ይሄንን ይመስላል። በአጭሩ ለእናንተ ለመግለጽ ሞክረናል። እንግዲህ ጠቀማችሁበትን ወር ደግሞ ወደዳችሁት ሀሳብ ካለ እንዲሁም ደግሞ እንድሰራላችሁ የምታስቡት ሀሳብ እንድሞክርላችሁ የምትፈልጉት ነገርም ካለ ኮሜንት ስራ አሳውቁኝ። እና ፍሬ እንዴት ታየዋለህ? በጣም ደስ ብሎኛል። በጣም ጥሩ እይታ ነበር ያነሳነው። ጥሩ ጊዜ ያሳልፈናል። ቤተሰቦች እንግዲህ ይህን ቻናል ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። እንደዚህ የሚጠቅሙ ሀሳቦችን በምትለቅበት ጊዜ ይደርሳችኋል ማለት ነው። ደግሞ ቪዲዮ ከተመቻችሁ ደግሞ ላይክ ማድረጋችሁ እና ሌሎችም ሼር ማድረጋችሁን አትርሱ። እጅግ በጣም አመሰግናለሁ። ደስ ብሎኛል። እኔም በጣም ደስ ብሎኛል። ያለህን ሀሳብ ለውድ ፋሚሊዎቼ ኦር ቤተሰቦቼ ስላጋራህልኝ አመሰግናለሁ። እንግዲህ ባይ ወዳችኋለሁ። ቻው።